ልክ እንደ ሀገር ቤት 22 ዓመት ኖሬያለሁ። እንግዲህ አሜሪካ ዚስ አሜሪካ ምናምን አይሰራም። ከአሜሪካ በጣም የምትወደው ነገር ጥርሴ ረገፈ ይሄ ምናምን በአራተኛው ቀን $1 ሳልሰራ ማለት ነው። አራት እንግሊዘኛ ነው ከኢትዮጵያ ይዤ የመጣሁት አልክ። ነገር ግን አሁን እኔ እንግሊዘኛ ብችል ኖሮ አሜሪካንም በአንድ እግሯ ነበር ማቆማት። ጠበሳ በአሜሪካን ምን ይመስላል? ሲስ እንዴት ነው? ትዳር አለው ወይ? ማየት ቀስ አድርገው ቦታ ቢሰጡት ምናምን አሪፍ ነው። አንደኛዋ ትጎትታታለች ጓደኛዋ፣ እሱ እያዋራት ይዛት ልትሄድ ነው የምትሞክረው። ወደ ላይ ምናምን አልፈልግም፣ ወደ ታች እንዳትወርጅ መሀል ላይ ሆነሻል አይደለ? ባላንስ የሆነ ላይፍ እንደዛ ስለምፈልግ ነው እንጂ አሜሪካማ ለእኔ ነበረች። ስትሮጪ አሜሪካ አታልቅም፣ ትጨርስሻለች። ልክ ወድቄ ስነሳ በቃ እንትን ያዞርሻል አይደለም? ነቃ ስል ዙሪያው በሙላ አምቡላንስ ነው። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። አልፎ አልፎ እንደዚህ አይነት ስፔሻል ዝግጅቶችን ወደ እናንተ እንደምናቀርብ የሚታወቅ ነው። ዛሬ እጅግ በጣም ስፔሻል እንግዳ የሆነ ከወደ አሜሪካ ይዤላችሁ መጥቻለሁ። ራሱን ሰፋ አድርጎ ያስተዋውቅልናል። እናንተ ግን በተለይ ለመጀመሪያ ጊዜ ይህን ፕሮግራም የምትመለከቱ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኩኝ። ይህን ፕሮግራም እጅግ በጣም ዘና እንደሚያደርጋችሁ ምንም ጥርጥር የለኝም። ሲስ በአካባቢው ብዙ ስለሱ የተነገረለት ጽሁፎች የተጻፉለት ሰው ነው። ዛሬ ደግሞ የፍቃዱ ሆኖ የቤታችን እንግዳ ሆኗል። እስከ መጨረሻ አብራችሁን ቆዩ ለማለት ፈልጋለሁ። በመጀመሪያ በእኔና በተመልካቾቼ ስም ፍቃድ ሆኖ ወደዚህ ስለመጣ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣ ሲስ። እንኳን ቆያችሁ። መግቢያ ላይ ተናግሬያለሁ። አሜሪካን ሀገር ነው የምትኖረው። አሜሪካን ብዙ ገጽታ አላት። በተለይ እንደኛ በጣም ካልቸራል የሆነች የራሳችን ቋንቋ ያለን ሰዎች ነን፣ ህዝቦች ነን። ወደዚህ ወደ ካናዳ ወደ አሜሪካ ስንመጣ ብዙ አስገራሚ ገጠመኞች ይኖሩናል። ብዙ የሚያጋጥሙ ተግዳሮቶች አሉ። በቋንቋ የሚያጋጥሙንም ችግሮችም የሚያስቁ የሚያሳዝኑ አጋጣሚዎች አሉና እነሱን ሁሉ የዳሰሰ ሲስን አሜሪካ እንዴት ነው የተቀበለችው? ለምንድን ነው እንደዚህ ዝነኛ የሆነው? ያለ ቋንቋ ነጮችን ቁጭ ብድግ የሚያሰኘው ሲስ ተብዬ ብዙ ነገር ዝና ሰምቻለሁ እና ከሁሉም አስቀድሜ ግን እስቲ በአጭሩ ራስህን አስተዋውቀን። የየት ከተማ ልጅ ነህ? አሜሪካ መቼ መጣህ የሚለውን እስቲ አስተዋውቀን። እኔ የአዲስ አበባ ልጅ ነኝ። ሰፈሬ ኦሎምፒያ፣ አሁን ደንበል የሚባለው ቦታ ነው እና ዲቪ አግኝቼ ነው ወደ አሜሪካ የመጣሁት። ስንት ጊዜ ወደ አሜሪካ ላይ? አሁን 22 ዋው 2003 ጀምሮ 22 22 ዓመት $22 ሳልይዝ ማለት ነው። ኧረ እባክህ ከጨዋታውን እኮ ከአሁኑ ጀመርከው። መልካም። እስቲ እንግዲህ አሜሪካን ሀገር የዛሬ 22 መቼም የተለየ ገጽታ አላት ብዬ አስባለሁ። እኔም ወደዛ አካባቢ ነው ካናዳ ስንመጣ አሁን ካለው በተለይ የሚገርሙን ነገሮች አሉ። አሁን የሚመጡ ጀነሬሽኖች አሉ። ብዙዎቹ ቋንቋ እንኳን ችግር የለባቸውም ከኢትዮጵያ የሚመጡ። በእኛ ጊዜ ግን ያው እንደምታውቀው ነው። እና እስቲ አሜሪካን ስትመጣ ምን ጠብቀህ መጣህና ምን ገጠመ? እንዴት ነበር አሜሪካን የምታስባት ኢትዮጵያ እያለ? እኔ ገርምሻል፣ እንደ አጋጣሚ ሆኖ እንትን ይወድ ነበረ ዳቦ በለስላሳ እና ዳቦ በጋዜጣ ተጠቅልሎ መጣ ማለት ነው። ሲጠቀለል ስለ ዲያስፖራ ነው የተጻፈው። እኔ ደግሞ ልመጣ አካባቢ ነበረና ያንን ጋዜጣ ሙሉን አንባቢ አልነበርኩም በፊት። ወደዚህ ስለምመጣ አነበብኩት ሙሉን። ከዛ እንዴ አሜሪካ እንደዚህ አይነት ሰዎች አሉ ምናምን ብዬ ሬዲዮኝ ነው የመጣሁት። በመጣው ከዛ ሆኜ ለቤተሰብ ወዲያው እንደመጣው ስራ ምናምን እላለሁ። ምክንያቱም ያነበብኩት ሌላ ነገር ነው እና እኔ ደግሞ ጥገኝነት ምናምን አልወድም ከበፊትም እና እዛ ሆኜ እንደመጣው ስራ ምናምን ችግር የለም ምናምን ይሉኛል ቤተሰብ። ከዛ መጣውና በንጋታው ስራ ስላቸው ቆይ ተረጋጋ። ከዛ ሁለተኛ ቀን ሆነ ማለት ነው። ሶስተኛ እንደ ያነበብኩት ሊተገበርብኝ ነው ምናምን አልኩና ሳይክል አገኘው ቤታችን ውስጥ። መንገዱን አላውቀው ምናምን እየነዳሁ
ብዬ ሽክሸካ መጨረሻ ላይ እንዳጋጣሚ ተገለበጥኩ ማለት ነው። ጥርሴ ረገፈ ይሄ ምናምን በአራተኛው ቀን $1 ሳልሰራ ማለት ነው። ከዛ በአምቡላንስ ምናምን ወሰዱኝ ምናምን ሆስፒታል፣ ከሆስፒታል ታሽጌ ምናምን በአራተኛው ቀን ማለት ነው። ከዛ ትንሽ እንደቆየው ምናምን ቢል ይልኩ ጀመረ። ቢሉ ደግሞ በአንድ ቀን እኮ ነው 8400 ነው ምናምን ብር በፖስታ እያደረጉ ይልኩታል። ሲልኩት እኔ ደግሞ ያንን አንብቤያለሁ ስለ ክሬዲት ምናምን፣ እነዚህ ሰዎች አይለቁኝም። ከዛ ቢሉን ከፍትና አይኬምቱ አፍሪካ አልና አሽጌ ልክላቸዋል። ወደክ ከዛ በኋላ ጥርስህም ረገፈ፣ ብዙ አደጋ ደረሰብህ በመጣ በአራተኛው ቀን። ደግሞ እዚህ ሀገር 911 ሲመጡ እንደምታውቀው በቀበቶ በምን ስትሬቸሩ ላይ ግጥም አድርገው አስረው ነው የሚሄዱት። ፓስፖርት ይዤ ነበር ምዞር። ምን አልካቸው ታዲያ? ፓስፖርት ይዤ ነበረና ልክ ወድቄ ስነሳ በቃ እንትን ያዞርሻል አይደለም፣ ነቃስን ዙሪያው በሙላ አምቡላንስ ነው የከበበኝ። ለእኔ አልመሰለኝም፣ ምክንያቱም እኔ የማውቀው የቦሌ እሳት አደጋ ምናምን አወቅሽው፣ ሁለቱን ነው የማውቀው። እሱም የሚመጣው ለእሳት ነው። ለእኔ አልመሰለኝም። ከዛ በኋላ ሲዲያው ሲሉኝ ፓስፖርት ነው የሰጧቸው። ፓስፖርቱን ተቀበሉኝ። ምንም የማውቀው ነገር የለም። መጨረሻ ላይ ቃሬዛ ላይ አስተኙኝ። ወስደው አሻሽገው መድኃኒት ሰጥተው፣ እንደውም አንዱ ዶክተር ሳይክሌን ተሸክሞ ትሬን ስቴሽን ድረስ ወሰደኝ። ምን አልካቸው ሲስ? ምን አልካቸው ማለት? አይኬምቱ አፍሪካ ነዋ ነው። እኔ ሌላ የሰማሁት ነገር አለ። አሞኛል ለማለት ወይም ደግሞ ልሞት ነው ለማለት በእንግሊዘኛ ያልካቸው ነገር አለ። ያስደነግጣል። ምንም አላርግም። አይኪሉማ ከእንትን ውስጥ እኮ ሲያወጡኝ ነው። ይሄ ምንድን ነው? ምን ሳውንድ ነው የሚባለው? አልትራሳውንድ። እና ጤነኛ ነበርኩ። እዛ አስገብተው ሲያወጡኝ ቅልሽልሽ አረገኝ ማለት ነው። ከዛ በኋላ በጋሪ ቁጭ አረጉኝ ማለት ነው። ከዛ በኋላ አይኪሉ ስርዓት ጊዜ ሁሉም ብርግጥ ብለው ጠፉ። ምን ለማለት ፈልገህ ነው? አይኪሉ ያለ ገደላችሁ ለማለት ነው። ገደላችሁ ለማለት? አይኪሉ አልካቸው? አይኪሉ አልኳቸው። ቦይ ከዛ የቤተሰብ የሚያረፍኩበት ስፖንሰሮቼ ልጅ ነበራቸው ማለት ነው። እና ልጁ ይበጠብጣል። ሲበጠብጥ ያው በሀገራችን እገላለሁ ምናምን አርፈህ ተቀመጥ ምናምን ያለሽ አለ። እኔ እሱንም አይኪሉ ብየው አስተማሪዋ ቤተሰብን ኑ ብላ ጋበዘቻቸውና እንደዚህ አዲስ ልጅ የመጣለ እገላለሁ ብሎታል ምናምን ብላ እንትን አረገች። ከዛ በኋላ እንደዚህ አይባልም ምናምን ተባልኩ። እኔ በሀገር ቤት ነው የማስበው፣ እነሱ ግን ወደ ምር ነው የሚወስዱት። እና ነገራቸው እገላለሁ ማለት አይኪሉ እንዳልሆነ የመጀመሪያው የሆነች ልጅ አገኘውና ኧረ በእናትሽ ስራ ምናምን ስላት ቃጣቢ ያለ ምናምን አለች። ኧረ አስገብኝ ቀሚሷን ይዤ። እኔ ከበፊትም ሰራተኛ ነበርኩ ሀገር ቤት፣ ወኔያም ምናምን ነበርኩ የስራ እና ወዲያው አስገባችኝ። እና ስቀጠር የመጀመሪያው ሼፍ ሰኞና ይለኛል ማለት ነው። አርብ ነበረ ኢንተርቪው፣ አርጌ ደግሞ ወጣው ማለት ነው። ከዛ ሁለቱ ማውራት ሲጀምሩ እኔ ሽንቴ መጣ በወቅቱ፣ ለሌላውም ላስተምር ነው አሁን እግረ መንገዴን። እና ሽንቴ መጣና የት ነው ሽንት ቤት ስላቸው እዚህ ግባ ምናምን አሉ። ገባው ማለት ነው። ኦልሬዲ አልፍ ያለው እንትኑን ኢንተርቪው። ልክ ስገባ ለካ ሼፉ ከኋላ ተከትሎኝ መጣ ምን እንደምሰራ፣ ምክንያቱም ሬስቶራንት ውስጥ ነው የምገባው። ከዛ ያው ሀገር ቤት ታውቂያለሽ፣ ሽንትሽን ከሸናሽ በኋላ እጅ መታጠብ ምናምን የለም። እኔ ወየ ሸና አረኩና እዛው ቦታ ላይ ቆምኩ ማለት ነው። ወዲያው መጣና አልቀጥረም፣ አረ ምናምን ማይ ካንትሪ ኖ ፕሮብለም ብለው ዚስ ናት ዩር ካንትሪ ምናምን። ከዛ እንደዛ አለ። እቃ ማጠቤን ጀመርኩ። እቃው ድስቱ ልነግርሽ አልችልም፣ ተራራ ነው የሚያክለው። እሱም መሸክሸክ ነው። የሀገር ፍቅር አለ ምናምን ብሩሽ ይዤ ምናምን በቃ ከበፊት ተሰናድቼ ስለመጣሁ ብዙም እንትን አልሆንኩም።
እንደሌላ ተረት ተረት ምናምን አልገባውም። እኔ ወዲያው አገሩን እየለመድኩት መጣሁ። ቋንቋ እንደምታውቂው ነው፣ በጫማ ጥፊ ነው የሚመታል። እና ብዙ ምናምን አየን። እኔ ለወደፊቱም በመክራቸው ምንድነው አገር ቤት በአብዛኛው እንግሊዘኛ በደንብ ተምረው ቢመጡ ጥሩ፣ እንትናቸውን ያሰፉታል። አሁን አንዳንዴ ስራ የማስገባቸው እኔ ነኝ እና ተመርቃል? አዎ ተመርቅ ያለው ምናምን ይላል። ፎርም ላይ ዜሮ፣ ቋንቋ የለ ሁለቱ። እኔ እንኳ እሻላለሁ፣ በእጄ ምናምን እግባባለሁ። እና ቋንቋ ወሳኝ ነው ወደዚህ ሲመጡ የመጀመሪያ። ከዛ በኋላ ደግሞ የሚጠብቁትን ማንኛውንም ስራ ቢሰሩ የበለጠ አሜሪካ ጥሩ ናለ። እኔ በነገራችን ላይ ከገባው እስካሁን ክብሩ ይስፋ። እንደዚህ ነው የምገልጻት። መልካም፣ በጣም ወደ ሌላ ቀደዳ እንሂድ። መልካም እንግዲህ የስራ ኤክስፔሪየንስህን ነግረህናል። አሜሪካ ላይ ሰዎች በጣም በብዛት ከሚያነሱት አንዱ ደግሞ የብቸኝነት ህይወት ነው። አሜሪካ በጣም ብዙ ሰው ወይም ካናዳ ኑሯቸው እንደምታውቀው ግለኝነት ያለበት ነው። ሲስ ግን በዚህ አሜሪካኖቹን ሁሉ አሰልፎ ቡና ሁሉ ሲያፈላላቸው ነው የሚውለው ይባላል። እና ቋንቋ አልችልም ብለሃል በዚህ በኩል እና በምን እየተግባባህ ነው? ብቸኝነት ውስጥ በእጄ ይዝና ወዝ በእጄ ነው። በመጀመሪያ ምን መሰለሽ፣ ሰዎች መውደድ አለብሽ። እኔ ወደ ሰዎች ሄዳለሁ። ወደ ሰው ካለሽ ሰውማ አይቀርብሽም። አንዱ የመጀመሪያ ቁልፉ እሱ ነው። አሁን እሱ አለ ለምሳሌ ሰው ስለሚወድ በየቦታው ምናምን ያዳርሰዋል። ለምን? ሰው ስለሚወድ። አይ እሱ አይመጣም ምናምን የምትይ ከሆነ እኔ ቤት ከመጣው ጀምሮ ማለት ነው ከሰው ተነጥዬ አላቅም። ጭንቀት የሚባል የለም። በቃ ልክ እንደ ሀገር ቤት ነው የኖርኩት። ገብቶሻል? ራስሽ ነሽ የምትፈጥሪው እንጂ ዝም ብለሽ እዚህ ሲዝ አሜሪካ ምናምን የምትይ ከሆነማ ጭንቀት ነው የሚለቅብሽ። እኔ ደግሞ ድግስ እወዳለሁ። ይሄ ደገስገስ ምናምን ነገር እንጆይ ነው የሚያደርገኝ። ማነው የሚደግሰው? አንተ ነው የምትሰራው? ራሴ። ዋው፣ ባለሙያም ነህ እንዴ! ለመርኩ እነሱ ላይ የሞከርኩ ምናምን እና አሁን በደንብ ነው የምሰራው። ምንድን ነው ለየት ያለ ከምታስታውሳቸው ከማረሳቸው፣ ወይ በቋንቋ ምክንያት ሊሆን ይችላል ወይም ደግሞ አዲስ ሆነህ ሊሆን ይችላል እማትረሳው በቃ በህይወትህ አሜሪካ ላይ ከገጠሙኝ ብለህ የምታስባቸው? እኔ ብዙ ነገር ነው ያለኝ። እስቲ አካፍለን የተወሰነው። አንዱ የሆነ ሬስቶራንት ሰራ ነበረ እና እንደ አጋጣሚ 2 ቀን ነው የምሰራው የነበረው ማለት ነው። እና በዛ ቀን ሪዘርቭ እንደያዙ አላወቁም ሰዎቹ። ወደ 40 ምናምን ሆነው ይመጡ ማለት ነው። ከዛ እኔ ስራዬን ጨራርሼ ምናምን እንደዚህ ብዬ ተቀምጫለሁ ማለት ነው። አሁን ኦርደር የሚወስደው ሌላ ነው ያንን ቴብል ማለት ነው። ከዛ ወስዶ ወደ ውስጥ ገብቷል። እኔ ደግሞ ቁጭ ብያለሁ። ከዛ ሰዎቹ ሜኑውን ሲያዩ ሃውስ ስፔሻል የሚል አለ እዛ ላይ ሜኑ ላይ። ከዛ እኔ ደግሞ ማቀው ነገር የለም ቁጭ ብያለሁ። ሲያይ የሆነ ነገር እንደፈለገ ገብቶኛል። ከዛ መጣ ራሱ ሃውስ ስፔሻል ሲለኝ ቀደም ብሎ ለካ ወደ ሽንት ቤት ሲሄድ አይቼዋለሁ። እና ያ ሽንት ቤቱ እየታደሰ ነበርና አንደኛው በሩ ተገንጥሏል። መጣ ቁጭ አለ። እኔን ሃውስ ስፔሻል ሲለኝ እኔ ደግሞ ካም አልኩና የሴቶች ሽንት ቤት ጸዳ ያለ ነው ብዬ እሱን አሳየሁት። አስገብቼ ዝም ብሎ ያየኛል። ኦርደር ነው ለካ እሱ ያደረገው። እሱ ትዝ ይለኛል። ሌላው ደግሞ አሁን ስለ ብቸኝነት ስላወራ ብዙ ጊዜ ከኢትዮጵያ ውጭ የምንኖር ሰዎች የምንወቃቀስበት ነገር አለ። ያ ምንድን ነው? መንገድ ላይ ስንተያይ ሰላም እንኳን አንባባልም። ልክ እንደ ጸብ እንዳለበት ሰውላ በቃ ተገለማምጠን የምናልፈው ይባላል። ይሄ እንዴት ነው አንተ ጋር የሚሰራው? ይኸውልሽ ቲቪት ነው የመጀመሪያው። ማን ይቅደም። እኔ ከድንጋይ ጋር ማወራለሁ፣ ችግር የለብኝ። እንትንሽ ታየዋለሽ። ሰው የሚፈልግና የማይፈልገውን እኮ እንደዚህ በባዲ ላንጉጅ ልክ ፈረንጆች እንደሚረዱት መረዳት አለብሽ። ሰው እንደሚፈልግ አውቃለሁ። ከዛ በኋላ እጅ ይጣበቃል። የማይፈልግ መስሎ ሳየው አልፌው እሄዳለሁ።
ብዙ ጊዜ ሴቶች ላይ ነው ይሄ እንኳን ችግር ያለው። ነው። ኦኬ አዎ ተቀበለን። ጠበሳ ምናምን ስለሚመስላቸው ማለት ነው። መልካም። አይ እንግዲህ ስለ ሴቶች አንስተሃልና ስለዛ ጉዳይ እናንሳ። ጠበሳ በአሜሪካን ምን ይመስላል? ሲስ እንዴት ነው? ትዳር አለው ወይ? እስቲ ስለ ፍቅር ህይወት ውስጥ ያጫውተን። ኧረ ሲንግል ነኝ። ትዳር እፈራለሁ። ምን ነው? ምክንያቱም ይሄ ያለኝን ነገር ይወስድብኛል ብዬ ስለምፈራ ነው። የመጀመሪያ ብዙ ጊዜ ለምሳሌ አሜሪካን ሀገር እና ካናዳ እንደምታውቀው ሴቶች በጣም ኢንዲፔንደንት ነን። በጣም በራሳችን ላይክ ሁሉም በሚባል ሁኔታ ድራይቭ ያደርጋል፣ ስራ ይሰራል፣ ታታሪ ነው። ያ ደግሞ አንዳንድ ወንዶችን የሆነ የሚያስፈራቸው ነገር ያለ ይመስላል። አንተ ከነዛ ውስጥ ነህ እንዴ? እስቲ ንገረኝ። እኔ አልፈራም። ስወስን አምኜ ነው የምቀበለው። እና አልሞከርኩም ነው? አልሞከርኩም። አዎ እንዴት ይታ? ምክንያቱም ገና መጨፈር አለብኝ ብዬ ነው የማስበው። አሁንም አዎ በኋላ ላይ ከገባሁበት እንደ ፍጥር ጥሩ ታደርጊዋለሽ ማለት ነው። ከ20 ዓመት በኋላ እንደገና ጭፈራ አመሌን አውቃለሁ። እኔ አመሌን ካላወቅ ዝም ብለሽ በነጋታው ልታገቢ ትችያለሽ። ቋንቋ ለማወቄ ምን ነገር አሳጥቶኛል ብለህ ታስባለህ? ብዙ ነገር። እስቲ ንገረን። ኧረ ብዙ ነው የሚያሳጣሽ። አሁን እኔ እንግሊዘኛ ብችል ኖሮ አሜሪካንን በአንድ እግሯ ነበር ማቆማት። ግን በቃ በምን ስራ ላይ ነው የተሰማራኸው? አሁን ታክሲ። እስቲ ንገረን። ታክሲ ላይ ስትሰራ ለምሳሌ ግዴታ መግባባት፣ በተለይ ነጮች ደግሞ ማውራት ይወዳሉ ሌላ ዜጎች እና እንዴት ነው የምታልፈው እሱ? ኧረ እኔ አላልፍም እጄን በመጠቀም እኔ ምን አደርጋለሁ መሰለሽ፣ ወሬ እወዳለሁ እና እነሱ ደግሞ ሐዋሪው ገና ሲል በቃ የወሬ ፍላጎት እንዳላቸው አውቃለሁ። የዛ ሰዓት 4 እንግሊዘኛ ይዣት የመጣሁት አለ ከኢትዮጵያ። እሷን እየተጠቀሙ ምናምን እያልኩ በእጄ በደንብ ከተማሩት በላይ አስረድቻቸው ነው የምልካቸው። እና አንዳንዴ ምን ይሆናል መሰለሽ፣ እጄን በማወራጭ ጊዜ መሪው ይሄዳል መኪናው። እዛ እንደዚህ ሰዎችማ ገደል ይከቱኛል ምናምን ብዬ የሆነ ሲዲ አሰናዳው። አሁን ወሬ ፍሮም ሲሉኝ 1 ሰከንድልና ያንን ሲዲ ከትላቸዋለሁ። ስለ ኢትዮጵያ እንዳለ እያወራላቸው እኔ ቦታቸው ላይ ጥላቸዋለሁ። እንደዛ ነው ዘዴው። ግን ቆይ 20 ዓመት ሙሉ ስንኖር አሁን ለምሳሌ ቋንቋ እውቀት ነው ብዬ አላምንም። እኔ በፍጹም እውቀት ነው ብዬ አላምንም። ለምን አንድ ሰው ማንበብም መጻፍም ሳይችል ምንም አይነት ቋንቋ አብሮ በመኖር ይለመዳል። ለምሳሌ አረብ ሀገር ስንሄድ አይተሃል፣ ምንም አይነት ማንበብም መጻፍ ሳይችሉ ከአረቦቹ በላይ የሚያወሩ እህቶቻችንን ተመልክተናል። አሜሪካ ለምንድን ነው ቋንቋ የማይለመደው? ይለመዳል። አሁን እኔ በፈልገው ለምዶ ነበረ ስላልፈለግ። ይሄ ቦርጭ እንዳይመስልሽ ቋንቋ ነው። እንዴት ተጠራቅ እንደ አሜሪካ ነዳጅ እስኪወጣ ነው። አንዴ እስኪወጣ ነው። እስኪወጣ ነው። ቋንቋ ተምረው ቢመጡ መልካም ነው ብለሃል። ሌላ ደግሞ እስቲ አንዳንድ ጊዜ አዳዲስ መጪዎችም ስንመጣ ይሄ ላይ እውነተኛውን የአሜሪካንን ወይም የካናዳን ሕይወት የማያሳይ ሰው አለ። እንደምታውቀው በቃ ላይ ኢትዮጵያ ላለ ሰው ይሄ የሚያብረቀርቅ ነገር ለብሶ መኪና፣ ያው እንደምታውቀው እዚህ ሀገር ሲስተሙ አለ። በብድር መኪና ማውጣት ትችላለህ። ያንን አድርገው በጣም በቃ ብዙ ሰዎችን የሚማርክ አይነት ሕይወት ያልሆኑትን ሆነው ከሆነ ችግር የለም የሚያሳዩትን አንተ እንዴት ትመለከተዋለን? አንተ ከየትኛው ነህ? እኔ የለውበትም እንደዚህ አይነት ነገር። እኔ በቃ ሁሌ ባህሪ አይቀየርም የመጀመሪያው እና ግራ የሚጋቡትም በዛ እንዴት ነው ምናምን እንደዚህ አይነት ቁሳቁስ ምናምን ላይ የለውበትም። እኔ ምንድነው በቃ እንጆይ ብቻ ነው የምፈልገው፣ ምንም ትሁን ምንም። እና አዲስ ሰዎች ሲመጡ ደግሞ በተለይ እኔ ከመጣ በኋላ ቺካጎ ላይ ችግር አያጋጥማቸውም። ምክንያቱም ያየሁት ምናምን በደንብ አስተምራቸዋለሁ።
ስራ እንዴት እንደሚገባ ሲስተሞቹ ምናምን ቀረርቶ ምናምን ሳይሆን በደንብ እስከ እድሜ ልኩ የሚሆን ወግቼ ነው የምልከው። እና እኔ እንደ አሜሪካም ኖሬ አላውቅም። በቃ ኢዚ ላይፍ አለ አይደለ? እንደዛ ነው ደስ የሚለኝ። ሰዎችም ሲመጡ በቃ ይጋባባቸዋል ከኔ ጋር እና ኢዚ ልክ እንደ ሀገር ቤት 22 ዓመት ኖሬያለሁ። እንግዲህ አሜሪካ እዚህ ሲዝ አሜሪካ ምናምን አይሰራም። ኢትዮጵያስ ሄደህ አታውቅም? አንዴ ሄጃለሁ። ከእስር ቤት ነው ወይ የመጣኸው አሉኝ። እንዴ ምን ነው? ለምን? ዲያስፖራ አልመስላቸው ብዬ ነው። እንዴ ዲያስፖራ ምን አይነት ነው መልኩ? ያው ያላቸው የሚገመግሙበት እና እኔ ምንም በቃ የዲያስፖራ ባህሪ አላገኙብኝም። እና ሸዋሮቢት እስር ቤት ነበርክ ወይስ አሜሪካ ነው? ከአሜሪካ በጣም የምትወደው ነገር ምንድን ነው? እኔ በጣም የምወድላቸው ስርዓታቸው፣ በቃ ሰው የማክበር እንትናቸው በጣም ኃይለኛ ነው። ክሬዲት ሲሰጡ ዋና አረ ብዙ ነገር አላቸው መውሰድ ያለብን። ሰዓት አከባበር፣ የመጀመሪያ ሰዓት። አሁን እኔ እንደ አበሻ አይደለሁም ሰዓት ላይ በእንግሊዘኛ ነው እንጂ ወደኋላ የቀረሁት በቀጠሮ ላይ በሰዓቱ አለ። ይህንን አስተካክያለሁ ስለሚጠቅም። የጠላኸውስ ነገር አለ? እኔ ምንም ጠልቼ አላውቅም። በእውነት አሜሪካ ላይ ምንም የሚጠላ ነገር የለውም። ከተቀበልሽው ምንም እንትን የሚያደርገኝ የለ ምናምን። በቃ ኢዚ ላይፍ ከሰዎች ጋር እንዴት የመጀመሪያው ማወቅ ያለብሽ ከሰው ጋር እንዴት መኖር እንዳለብሽ፣ ከየትኛውም ጋር፣ ከነጩም ጋር ከጥቁሩም ጋር። አሁን እንደኔ ነጭ የሚያውቅ የለም አሜሪካ ውስጥ። እሱ እኮ ነው የሚያስገርመው። እዚህ ጋር 4 እንግሊዘኛ ነው ከኢትዮጵያ ይዤ የመጣሁት አልክ። ነገር ግን አሁን የላክልኝ ቪዲዮ ምናልባት ፍቃድ ከሆነ ላሳያቸው እችላለሁ። እና ቡና የሲስ ሬስቶራንትን ያለ ነው እያሉ ቡና ሲጠጡ በጀበና ቡና እያፈላህላቸው ተመልክቻለሁ። እና እንዴት ነው የሆዳችሁን የምትግባቡት? አይ ቲንክ ይመስለኛል ስዕል ጎበዝ ናቸው እነሱ እና የሰዎችን ነገር ያነቡታል ከእንትንሽ ላይ። እና እኔ ደግሞ የእውነት መንገድ ነው የምከተለው። እና አሁን ለምሳሌ አንቺ በደንብ ፐርፌክት ሆነሽ እንግሊዝኛ በትቀርቢያቸው እና እኔ በቀርብ እኔ ጋር ነው የሚመጡት። እኔ እጄን እንዲህ ስል ምናምን ማይክልም እመስላችኋለሁ መሰለኝ። በደንብ ነው የሚያዩ። አሁን ለምሳሌ አንድ ነጭ ስትተዋወቅ ለመጀመሪያ ጊዜ ወደ ቤት ይዘኸው ስትመጣ ምን ትለዋለህ? በምን እንዴት ትግባባለህ? ንገረኝ። አይ መጀመሪያ እኮ ውጭ ላይ በደንብ ተግባብቼ ነው የማመጣቸው። በአንድ ቀን እኮ አላመጣቸውም። እዛ በቃ በደንብ ፍሬንድ መሆኔን ሳቅ። ከዛ ደግሞ እዚህ መጥቼ ኩክ አደርግላቸዋለሁ። ቡና እንደዚህ ምናምን ይወዳሉ በጣም። በነገራችን ላይ ለነገሩ እዚህ ብቻ አይደለም ሀገር ቤትም እያለው እኔ ቤታችን ማልጎትተው ነጭ አልነበረም። እና ብዙ ታሪክ አለው። እንዴት ነው ቋንቋ የገደበህ ይመስልሃል? ምናልባት የነጭ ሚስት ለማግባት? ኧረ እነሱ እንደውም ይመጡልኛል። እኔ ግን ምንድነው መሰለሽ እኔ እንትኑ የለኝም። ይሄ ከሀበሻ ውጭ እንጀራ ነው የምወደው ምናምን ሀበሻ ነገር ነኝና ከዛ አኳያ ነው። እና ሳመጣቸውም እዚህ ማመጣቸው ኢትዮጵያን ለማስተዋወቅ ምናምን ነበረ። እና ኤምባሲ ነበር የሚመስለው ቤቱ። ይመጣል፣ ቡናውን ጠጥቶ ሽሮዬን በላልቶ ምናምን እንጆ አድርጎ ሄዳል። በቃ ከዛ በሚቀጥለው ሌላ 10 ፈረንጅ ይመጣል። በዛ አማካኝነት ለምን ሬስቶራንት አትከፍትም ታዲያ? እንደዚህ አይ እኔ መያዝ አልፈልግም አልኩሽ። ኢዚ ላይፍ ነው የምፈልገው። የሆነ በቃ ኮምፈርት ከተሰማችኝ ወደ ላይ ምናምን አልፈልግም። ወደ ታች እንዳትወርድ መሀል ላይ ሆነሻል አይደለ? ባላንስ የሆነ ላይፍ እንደዛ ስለምፈልግ ነው እንጂ አሜሪካማ ለእኔ ነበረች። ቋንቋ ደግሞ ብችል በቃ ቋንቋ ወሳኝ ናት። ያ ለምሳሌ አዲስ ሰው ሲመጣ ሲስተም ውስጥ እስክትገባ ነው የሚባል ነገር አለ። እና መቼ ነው ሲስተም ውስጥ የገባው? እኔ ይገርምሻል ገብቼ አላውቅም። በቅርብ ጊዜ ነው ክሬዲት ካርድ እንደውም የሆነ ነገር ለመከራየት
ከልክለውኝ ወሳኝ ስለነበረ እሷን ወሰድኩ እንጂ በአሜሪካ ሲስተም ገብቼ አላውቅም። ምን 20 ዓመት ሙሉ ስትኖር ሲስተም ይገባል። አቅሜን አውቃለሁ። ይሄ ብድር ምናምን አልወድም። ሲገኝ ይበላል፣ ሲጠጣ ጸጥ ነው እንጂ ብድር ውስጥ ምናምን አልወድም እንጂ ሲስተም ምናምን የሚለው ዝም ብሎ ተረት ተረት ነው። ማለቴ አሁን ለምሳሌ አንዳንድ ሰዎች ሲስተም ሲገልጹ ቤት ስትከራይ፣ ቢል ስትከፍል፣ የስልክ መኪና ስትገዛ፣ አንተም ከስራ ጋር የተያያዘ ነው እና ያንን ኦንታይም ቢል መክፈል ይሄ ሁሉ ሲስተሞቹ ናቸው። እንግዲህ እኔ የምፈልገው ይኸውልሽ ቤት ካገኘው በኋላ ሌላው ብዙም አያሳስበኝም። ገብቶሻል? የምትፈልጊው ማወቅ እኮ የመጀመሪያ መኪና አያስፈልገኝም። ባቡር ያለኝ እንትን አለኝ፣ ባስ አለኝ። ምን ያስፈልገኛል? የግድ መኪና ላይ መንጠልጠል የለብኝም። ያ እና ራስሽ ለሰውነትሽ የምትነግሪው ነው ወሳኙ እንጂ አሜሪካ እንግዲህ 22 ዓመት ኖሬያለሁ። ከዚህ በኋላ ምንም የሚመጣ ነገር የለም እና ዚዝ አሜሪካ ምናምን እንደ ሀገርሽ ማድረግ ትችያለሽ። ሰው የምትወጂ ከሆነ ምናምን ይኸው ልክ እንዲህ ተሰበስቢውና ምናምን እኔ ቤት ልክ ሀገር ቤት ነው የሚመስለው። ሁሉም የሚመጣው እኔ ጋር ነው። ምክንያቱም እኔም ፍላጎት አለኛ ለዛ ነገር እና ደስ ብሎት ምናምን ተጫውቶ ሊበላ ሊጠጣ እኮ አይደለም የሚመጣው። ስትረስም ካለ ያራግፋታል። መድኃኒት ማለት ነው ይሄ መሰብሰብ ምናምን። እኔ ሀገር ቤትም እንደዛ ነው ያደግኩትና ጠጅ ቤት፣ ጠላ ቤት ምናምንና እሱ አይለቀኝም ያ እንጂ ክትፎና ውስኪ ያገኘው ብዬ ዝም ብዬ አልንጠለጠልም። የሚያስደስተኝም ቦታ እመርጣለሁ። አንቺ ፓላስ መግባት ከፈለግሽ ግቢ። እኔ ደግሞ ኩሽና ውስጥ ደስታ ካለቻት እሷን ነው የምፈልገው እና እንደዛ ነው አኗኗሬ። ትንሽ ዊርድ ነው በእርግጥ ብዙ ጊዜ አውጥተን ስለማንናገረው ነው እንጂ እዚህ ሀገር የምንኖር ሰዎችማ እኮ ሁሉ ሰው እንደፈለገ የሚኖርበት የራሱን የሆነ የህይወት ዘይቤ የሚመርጥበት ሀገር እንደሆነ እኮ እናውቃለን ሁላችንም። ይሄ አንዱ ሲስ የመረጠው የህይወት አካል የኔ ነው፣ ለሌላ ሊሆንም አይችልም። ገብቶሻል አይደለም? አሁን እሱን እኔን መሰል ልለው አልችልም። አልተሰጠውማ ከላይ የራሱ ደግሞ አለ እኔም ማልወስድበት። እሷን ማወቅ ነው። እሷን ሰርክል ካወቅሽ ምንም ዓለም ላይ ምንም የሚከብድ ነገር የለም። የመጣውን መጋፈጥ እንትን የምትይውን ደግሞ እየታገልሽ መሄድ ነው እንጂ ምንም አዲስ ነገር ምድር ላይ የለም። እንኳንም አሜሪካንን አየናት እንጂ የመጀመሪያ ይኸውልሽ ሀገር ቤት እኔ ከሀገር መውጣት አልፈልግም ነበረ ከመጀመሪያ እና ብዙ ቻንሶች ደግሞ ዙሪያዬ ላይ አለ፣ ግን አልጠቀምበትም ማለት ነው ፍላጎቱ ስለሌለኝ። የመጀመሪያ ከሀገር የወጣሁት እንደውም በፉክክር የሆነ ጫት ቤት ውስጥ ከስራ መልስ እገባና ምናምን ወሬ ወዳለው ያው ለወሬ ለማውራት ስገባ ሁሉ ስለ ውጭ ያወራል ማለት ሲያወሩ እኔ መሀል ላይ እኔ ብፈልግ እሄዳለሁ አልኳቸው። እንዴት ከዛ እንደ ውሸታም ሲቆጥሩኝ አልሄድም። ዓርብ ተከራክረን ሰኞ አስመታሁት ይዘው ኢሮፕ ከብሬ ነው የምነግርሽ። ዲቪ ነው የደረሰኝ አላልከኝ? አዎ ከዲቪ በፊት ዲቪማ በኋላ ነው የመጣው። ስለማልፈልጋቸው ነው መሰለኝ መጥተው ስክት ስክት ነው የሚሉት። ካናዳንም እግረ መንገዳችን አይተናታል። ውሃችሁ አሪፍ ነው የእናንተ። ያቺ ምንድን ናት የምትባለው? ናያግራ። እሷ ደግሜም አያታለሁ። እሱ ምርጥ ነው። እናንተ የምትኖርበት እንዴት ነው አየሩ? እኛ እኮ በጣም ቀዝቃዛ ነው ካናዳ። ማን ነው የሚበልጠው? ይስማ ካናዳ ወይስ ካናዳ ይበልጣል? ካናዳ በጣም ብርድ አለ በጣም። የሄድኩ ጊዜ ግን አልነበረም። በሰመር ነው የሄድከው? አንድ ሳምንት ቆይቻለሁና አላየሁም።
እንትናችሁ ውሃችሁን ነው በጣም በቃ እንጆይ አድርጌው የመጣሁት። ስለዚህ አሁን ህይወት እንግዲህ ከዚህ በኋላ እንዴት ነው እቅድ? አሁን ሲንግል ነኝ ብለሃል። እንግዲህ የሚያዳምጡ አንዳንድ እንግዲህ አይጠፋም። ለምሳሌ አይፈልጉማ። እቅድህን እስቲ ለምንድን ነው የማይፈልጉት ንገረኝ እስቲ። ምክንያቱ ምንድን ነው? ኖ ድስት ግጣሙን ሲያገኝ እኮ ነው የሚገጥመው። የኔ ገና አላገኘም መሰለኝ ይንሸራተታል። አይ እውነት ለመናገር አሜሪካን ላይ በሴቱም በወንዱም በኩል ብዙ የሚነገር ነገር አለ። ትዳር ይፈለጋል ሁሉ ነገር ሳይጎድል፣ ነገር ግን ለመገናኘት በጣም ከባድ የሆነበት ወይም ደግሞ አንዳንዴ ማህበረሰባችን መካከል የመፈራራት ነገር ይፈጠራል። ለምን እንደሆነ ብዙም ግልጽ አይደለም። አሁን እውነት አንዳንዴ እውነት ስታወሪ ሰው አይወድም እነግርሽ ነበረ። እና አሁን ለምሳሌ ሙዚቃ ይደረጋል፣ ገብቶሻል? ሙዚቃ እኮ የሚደረገው ለዘፋኝ ለማየት ብቻ እኮ አይደለም። መንገዱን በዛ ነው የምታስተካክሉ። አሁን ለምሳሌ ወንዱም ተሰናድቶ ይሄዳል፣ ሴቷም ተሰናድታ ትሄዳለች። እዛ ላይ ሲደርሱ ወይ ሊያናግራት ሲል ምናምን አከቴ ምናምን ታበዛና እንትን ትላለች። ያቺ ሰዓት ናት ያለችው፣ ገብቶሻል? ያችን ሰዓት ቢጠቀሙባት ለማውራት ስልክ ለመለዋወጥ እንትን ቢሉ የመገናኘት እንትኑ ይኖራቸዋል። እዛ ጋር ሲመጡ እንዲያዞርብሻል። በግሩፕ ነው የሚመጡ 8 ሆነው፣ አንዳንዴ የባቡር ፉርጎ ነው የሚመስሉኝ። እና ነጠል ብለሽ ይኸው አበሻ ለአበሻ ይፈራራል ታውቂያለሽ። እና ዘዴም ሴቶቹን መፍጠር አለባቸው። ገባሽ? ወንዱም የሚሄደው እኮ ለሙዚቃ ብቻ አይደለም፣ ድስት ግጣሙን እንደሚፈልግ ሁሉ ለዛ ነው። ግን ዘዴውን አንዳንዴ ይምታታባቸዋል እዛ ቦታ ላይ ሲሆን፣ ከዛ ደግሞ ትዳር ጠፋ ምናምን ይላል። ትዳር ጠፋ ይላሉ። ሴቶቹ ነው የሚኮሳተሩት። አዎ ሴቶቹ ናቸው ዋና መወቀስ ያለባቸው። እኔ ረጅም ዓመት በሙዚቃው ውስጥ ምናምን ዝም ብዬ እሽከረክራለሁ እና ወንዶቹ አይደለም። ወንዱ ያው ወንድ ነው። ሴቶቹ የሚያሳዩት አክት አለ የራሳቸው የሆነ። ይሄ በቃ ልጠብሻቸው ሁሉ በቃ እንትን አትይም። አንዳንዴ እኮ የሆነ ፈገግታ ስትሰጪው ነው ወንዱም የሚከተልሽ። እነሱ ገና ምናምን እንደዚህ ይጓተቱልሻል። እና እንደዛ የሆነ ያ ሰውዬ ደግሞ ፍርሃት አለ። እንደዚህ ሀገር ሰዎች አይደለም። አየሽ ዘዴውን ምናምን ነገር ካላወቁ ሴቶቹ ዘዴውን ማዳመጥ፣ ሙዚቃ ቦታ ሲካሄድ እንዴት መግባባት እንዳለባቸው አውቀው ቢሄዱ። ይሄ በግሩፕ ብዙ ጊዜ የተሻቸው ከሆነ አንዷን ልጀነጅኛት ስትል አንደኛው ነይ እባክሽ ነይ ምናምን ብላ ጎትታት ይዛ ትሄዳለች። እና ወንዱ ደግሞ የዛ ሰዓት ስሙንም ለመጠበቅ ሲል በቃ ያፈገፍጋል። ግን ረጋ ብለው ምናምን አራዳነን ካሉ እኮ ሰለጠን ካልሽ ታወሪያለሽ። የአበሻ ጋር እንደዛ የለም። ሰለጠንኩልሽ ጠበሳ ላይ የለም። አሁን የነጭ ሴቶች አይላቢው ካልሻት መታ ነው በደንብ የምታወራሽ። እና አንዳንዴ ደግሞ እንዳይወቅሱኝና ያው ቀነስ እያደረኩ እያወራው ነው። አይ ውይይት እኮ ነው፣ መፍትሄ ፍለጋ ነው። አንተ አሁን እዚህ ጋር በግልጹ አወራህ እንጂ ሁሉም እኮ በየቤቱ የሚናገረው ነገር ነው። እኔ ከሰው ጋር ነው የምውለው፣ ከሚሊዮን ህዝብ ጋር ነው የምውለው እና አውቃለሁ። የወንዱንም የሴቱንም እኮ አውቃለሁ እኔ። ግን ምንድነው ሲመጡ ወደ ሙዚቃ ቦታ ምናምን ፓሪ ሲመጣ በቃ እነሱም የሆነ ነገር ሴት ናቸው። በእርግጥ ወንዱ ነው መግፋት ያለበት። ወንዱ ሲገፋ ማየት ቀስ አድርገው ቦታ ቢሰጡት ምናምን አሪፍ ነው። አንደኛዋ ትጎትታታለች ጓደኛዋ፣ እሱ እያዋራት ይዛት ልትሄድ ነው የምትሞክረው። እና የዛ ሰዓት ያችም አታገኝም፣ ሁለቱም አያገኙም። ያ ወንዱም ዜሮ ይገባል ማለት ነው። እና ሲስተማቸው ማስተካከል። አሁን ለምሳሌ እኔ በየሀገሩ ነው የሚሄደው የሰሜን አሜሪካ ኳስ፣ ሁሉም ይመጣል። ጠበሳ ላይ ግን የለም። እስክሳ ይወርዱልሻል። ልክ ስልክ መቀያየር ምናምን አየሽ፣ ሰለጥኝ ታወሪዋለሽ። ከዛ ስልክ ምናምን ተቀያይረሽ ወደ ገደለው ወደ መጀመሪያ አትገቢ። ገባሽ? በሂደት ነው። እዛ ላይ እንኳን አይፈጥሩም። ሰለጠንኩ ይልሻል። በኋላ ላይ ደግሞ ምናምን ወንድ እኮ የለም ምናምን። ኖ ወንዱም አለ።
እያስበረገጉት ነው። አይ ወንዶቹ አገሩ ምናልባት የጨቆናቸው አንዳንድ ወንዶችን አንድም እሱ ነው አይመስልህም? አንድም እሱ ነው። እኔ ምን አጋጠመኝ? እሺ እንትን የሆነ መስሪያ ቤት ተሰራ ነበርና ልጅቷ ስፓኒሽ ናት እና ሁሌ ፈልጋኝ ትዳር ፈልጋ መሰለኝ እና አሪዩ ሲንግል ትላለች። እዛ ጊዜ ደግሞ 4 እንግሊዘኛ ነው ያለኝ እኔ ኖ ኖ ብቻ ነው የምለው። ከዛ በቃ በየደቂቃው እየተከተለች እንደዛ ትለኛለች ማለት ነው። መጨረሻ ላይ እኔ ደግሞ ቀይ ሴት አልወድም፣ ቸኮሌት ከለር ምናምን ነው የምወደው እና ብዙም እንትን አልሰጠውም ማለት ነው። ከዛ እንዳጋጣሚ አንድ ሌላ ሰራተኛ ገባች ማለት ነው። ያው ሰውነቷ የሚያምር ከለሯም ወድላት ምናምን እና ልክ ልበላ ስል ሁለቱም ይመጣሉ ማለት ነው። ሲመጡ እኔ በዚችኛዋ ተማርክ ያለው ኋላ በመጣችው ከዛ ያችን ልመክራት ብዬ ወፍራም ስለነበረች ለምን እንደሷ አትከሽም እንደዚህ 8 አልኳት ማለት ነው። ቀስ ብላ ሄዳ ከሰሰችኝ። ከስሼ ተከሰስኩ። እኔ ደግሞ በሀገራችን ክሺ ምናምን ቀላል ነው፣ እዚህ ሀገር የለም ምናምን በቃ ማናጀሮቹ ምናምን ይቅርታ በል አልልም እኔ ማይ ካንትሪ ኖ ፕሮብለም ብል ማን ይሰማኝ? ወፍራም አልካተ ብለ አዎ እንደዚህ መክሳት አለብሽ ብያት ነዋ። ወደ ፍርድ ቤት ብትሄድ 5 ዓመት ትጠጣለህ ምናምን። እኔ ምንም በሀገሬ ነው የማስበው የነበረ በወቅቱ። አሁን አውቃለሁ ስለደረሰብኝ። ከዛ ይሄ እንግሊዘኛውን ስለማይሰማ ነው አስተርጓሚ ይምጣ ተባለና አስተርጓሚ መጣ። ይቅርታ በል ችግር የለውም አልልም እልህ ይዞኝ። ከዛ መጨረሻ ይሄ ሀገሩ እንደዚህ ነው ምናምን ተብዬ በቃ ይቅርታ በል አልኩኝ። ከዛ ጊዜ ጀምሮ አሁን ወፈርሽ ምናምን ለምን አትፈነጅም ምን አገባኝ አልልም። እና ከሀገር ቤት ሲመጡ ወፈርሽ ከሳሽ እንዳይሉ ንገሪያቸው። ትክክል ነው። እኔ እንደውም ማናጀሮቹ ስለሚወዱኝ ስለነበረ ነው እንጂ እስር ቤት ነበር የሚያስገባኝ በወቅቱ። ግን እንደማላቅ ምናምን ስለገባቸው ማናጀሮቼ እንትን አደረጉት። በምህረት ምናምን ይቅርታ በይ እንደው ምናምን ተብሎ በቃ እንትን አሉኝ። አንተ ለራስህ አቅጥነሃት ለራስህ ልታረጋት ነበር። አዎ እሱማ ጥሩ ነበር እኮ ገና መምጣቴ ነዋ። እሷ ደግሞ ከሰሰች። ከሰሰችኝ። እና አንዳንዴ ከውጭ ሀገር ጋር ጓደኛ ነኝ ምናምን ብለሽ እንትን ማለት የለብሽም። ትንሽ መስመር ከሳትሽ ገደልም አለው እና ወንዶቹ ቢፈሩ አይፈረድባቸውም ልልሽ ነው። ትክክል። ለምን ሀገሩ በጣም ላይ ካሁን ለከፋ ለኛ ሀገር ኖርማል ሊሆን ይችላል። በድንጋይ ነበር ምን ለክፋ አይደለም። እዚህ እንደዛ አይደለም። አይ እዚህ ደግሞ ስም አለው ከባድ ስም እና ለዛ ይሄ ችግር ፈጥሯል ብለህ ታምናለህ አይደለ? እንዴ ካልጀለሽ አሁን እኮ የነገርኩሽ ከዛ ጋር የሚያያዝ ነው። ሀገርሽ ላይ ኖርማል የሆነ ነገር እዚህ ሀገር አደገኛ ገደል የሚከትሽ ነው። መፍትሄው ታዲያ ምንድን ነው? ማለት ኢንፎርሜሽን ሲንግል ሰው እየበዛ መጣ እኮ በዚህ የተነሳ እየነገርኩሽ ነው። ፓሪስ ይመጡ ኳስ ላይ እሱ ላይ ትኩረት ያርጉ፣ ሳቅ ይበሉ የሚፈልጉ። ፈገግታ ከፍትፍቱ ይቅደም ፊቱ ይባላል እኮ። አሁን ፊትሽን ዘግብኝ እኔ ለምን እቀርባለሁ አንቺ ጋር? ኳስ ሲሄዱ በተለይ ሰሜን አሜሪካ ኳስ እሱ አሁን ትልቅ አድቫንቴጅ ነው። ሁሉም የሚመጣበት ነው። እኔ ራሱ ስንቴ ነው ፍለጋ የሄድኩት የለም ሳይሳካልኝ ቀርቶ እየተኮሳተሩ። አይ እኔ እንኳ ያው ለእኔ ቀልድ ነው፣ ለሌላው ነው የምነግርሽ። ለሌላው ጋር ግን ቁም ነገረኛ ሰዎች አሉ ምናምን እና አየት አድርገሽ እኮ ጠጋ ማለት አለብሽ። ሴቶቹ ማወቅ አለባቸው ከወንዶቹ ይልቅ። ወንድ ሁሌም እንትን እንደሚል የታወቀ ነው። ሴቶቹ ነው ቻንሱን የማያገኙት። ስለዚህ ያንን አይነት ቦታዎችን ድግስ ቦታዎችን ይጠቀሙባቸው። የድግስ አንዱ ጥቅም እኮ እሱ ነው።
ለዚህ ነው ድግስ የምታበዛው አንተ። አዎ እኔ ጓደኛዬ አጋብቻለሁ እዛ ሰሜን አሜሪካ ሄጄ አሁን 3 ልጅ አለ። ዋው ያ እና ያ ቦታ የምትፈልጊውን ሰው መርጠሽ የምታገኝበት ነው ከተጠቀሙበት። ይሄ በግሩፕ የሚመጡትን ነገር ቢያቆሙ ሴቶቹ ንገሪያቸው። እየሰሙክ ነው ያው። አዎ እንደ ፉርጎ ምናምን አትምጡ ባያቸው። ገፋ ቢል 2 ከቻለች 1 ደግሞ ስትጀነጀን አንዷ ይሄ የሚጎትቱት ነይ እባክሽ ምናምን የሚሉ እነሱ ያቆሙ ንገሪያቸው። ሰምተዋል ያው። አዎ ነፃ ላስ ወንዱም ይድረሰው ሴቶቹም ይድረሳቸው። ወንዶቹ አሁን አንተ ጋር የሚመጡት በእርግጠኝነት አብዛኛው ሲንግሎች ናቸው ብዬ አስባለሁ። እና ይሄንን አግብተዋል አሁንማ በአብዛኛው። እኔ ብቻ ነኝ ሲንግል። እንዴት ተሳካላቸው እነሱ? ያው ዓላማ ነዋ። ዓላማቸው ሚስት ነው። ስለዚህ መሄድ ያለባቸውን ተጉዘው ግማሹም ከሀገር ቤት ይዞ መጣ። በቃ እኔ ብቻ ነኝ አሁን ሲንግል። አንተ ሲስ እንዴት ነው? ሬዲ ሲሆን አገር ቤት ሄዶ የሚያመጣ ይመስልሃል? እኔ አሮን ነው ምንም እንትኑ የለኝም። ድስት ግጣሟን ስታገኝ ቦታዋ ላይ ነገም ከነገ ወዲያም ብዙ ጊዜ ኳስ ቦታ ምናምን ሲሄድ አላጣም። ያ ልጃገረዶችዬንማ እፈልጋቸዋለሁ። ቅድም ስለ ጠበሳ ስናነሳ ሸፈንፈን አድርገህ ኧረ እኔ ምንም ምናምን ፈረንጆችንም ምናምን አልክ። ግን እኔ አሁን ታዲያ እዚህ ላይ ይወራል እንዴ? እንዴ ይወራል እንጂ ጨዋታ አይደል እንደ ያዝ ነው፣ ቁም ነገር አይደለም፣ ጨዋታ ነው የምንጫወተው። አይ እንትኖች በተለይ ነጮች በጣም ነው የሚወዱኝ። የቡዳ መድኃኒት ልምሰላቸው የምን አላቅም፣ እንግሊዘኛን ምናምን አያዩ እና እንደውም እኔ ትዳር ምናምን ስለማልፈልግ ነው እንጂ እስካሁን 5 6 ልጆች ይኖር ነበረ። የነጭ ክልስ የሚባለው አይነት ማለት ነው። እኔ አበሻ ነው የምወደው፣ ማማት እወዳለሁ ምናምንና አበሻ ቢከፋም ቢለማም የራስሽ አሪፍ ነው። ያ ከዛ ግን ቆይ ዴት ማድረግ እና ማግባት ይለያያል። እና አንዳንድ የሚያስቡ አጋጣሚዎች ይኖራሉ ከተለያየም ዜጋ ጋርም ዴት ስታረግ እና አንድ ልታካፍለን አትፈልግም የሰንደሏን? አይ እንትን ነዋ ቀጥሬያት ቤቴን በቃ በረሮ ይበዛበት ነበረ። ቤቴን ጽድት ታርጊያት ሰንደሉ ምናምን አጨጨ በቃ ደስ እንዲላት ብዬ ማለት ነው። ከዛ እንደ አጋጣሚ ይከታተሉኛል እነዚህ ምናምን ደግሞ የኔ ጓደኞች እኔ ብሄድኩበት። ከዛ ሲመጡ ቀጠሮ ስላለ አላስገባቸውም። አሁን እንደምንም አድርገው ሰው ጠብቀው ገቡ። እንደ አጋጣሚ ገርበብ አድርጌያለሁ እሷ ትመጣለች ብዬ ግብት አሉ። ኧረ ቀጠሮ አለኝ ውጡልኝ ብላቸው ገገሙ። ሲገግሙ ደግሞ እንደ አጋጣሚ እዛው ቁጭ ብለው ደወለች፣ እዛው በር ላይ ሆና ማለት ነው። እኔ ደግሞ ያው እነሱን እንትን ማድረግ ስላልፈለው አምናት ሄረ አልኳት። ስልኩን አንስተ? አዎ ስልኩን አንስቼ በቤት ስልክ የለውም ለማለት ነው። አዎ በወቅቱ አምናት ሄረ በቃ እያወሩ በቃ ለሰው አዳረሱት ማለት ነው። እኔ በእንግሊዘኛ ችግር የለብኝም። አይ ትችላለህ እኮ እንዴ! አይ ለምደሃል። አሁንማ ለምደሃል። ለነገሩ እየነገርኩሽ እኮ ነው። ቋንቋ ባልችልም ከተማረው በላይ እንቀሳቀሳለሁ። እኔ ምንም የሚያሰጋኝ ምንም እንትን የለም። በእንግሊዘኛ አልሳቀቅም። ቢያንስ ትረዳቸዋል አይደል? ምን ለማለት አሁንማ በደንብ ነው እንጂ አሁንማ ማማት ነው የቀረኝ። እስኪ ሌላ ታዲያ እንግዲህ ስለ አሜሪካ ምናልባት የምታጫውተን ነገር ካለ ያላነሳናቸው ነገር ካለ ጠይቅኝ። የምትፈልጊው ይሄው እኔማ ከትምህርት በስተቀር ጠይቅኝ። ከትምህርት በስተቀር እንዴ? ለምን ትምህርትስ ቢሆን? አይ ትምህርት የለውበትም። መልካም። እስቲ ከሰራሃቸው በጣም ካስገረሙ አሜሪካ ላይ መተህ ብዙ ነገር እንሰራለን እንደምታውቀው እና ያስገረሙ ወይም ደግሞ ከባድ የምትለው አሁን እንደ ምሳሌ ያነሳቸው ነገር አለ። ብዙ ሰው እዚህ ሀገር የሚገርመው እቃ ማጠብ ወይ ምናምን የሞከረ ሰው አሁን እንዳልከው ብረት ድስቱን በቃ አንዷ ልጅ ውስጥ ልወድቅ አለች ሳጠብ።
የሬስቶራንቶች ብረት ድስቶች በቃ ክብደታቸው ልጅቷ በጣም አጭር ናት እና እንደዚህ በቃ ውስጥ ገብቼ ነው አለች ማለት እውነቷን መጀመሪያ ቀን ነው ያየው ድስት በቃ ይህንን ያህል ብሩሽ ይዘሽ ምናምን በቃ እሱ ስትፈትጊው ምናምን እንዴት ደስ ይላል። በነገራችን ላይ እንትን ስትረስ ያጠፋል በወቅቱ። ከዛ 3 ቀን ያጠብኩ በነገራችን ላይ እያጠብኩ ምናምን በቃ እየዘፈንኩ ነው ማጥበው የነበረውና ማናጀሩ ባጠገቤ ያልፋል። ሲያየኝ እንጆ እያረኩ ነው ማጥበው። እዚህ ሀገር ደግሞ ፊታቸውን ታውቂያቸዋለሽ፣ እንደዛው ነው። ከዛ ወዲያው ካም አለኝና ነጭ በነጭ አለበሰኝ። ከዛ ምግብ ሰርቨር አደረገኝ ማለት ነው። ከዛ ሰርቨር ሳደርግ የመጀመሪያው ቀን ምን ይላሉ፣ ይሄ የዶሮ ታፋ ይመጡና እኔ አላቅም ዳርክ ይሉኛል ማለት ነው። ዳርክ ነው ዳርክ እላቸዋለሁ ማለት ነው። እዛው አለ እኮ እግሩ የዶሮ እግር። እኔ ዳርክ ማውቀው ጥቁር መሆኑን ነው እንጂ እግር መሆኑን ምናምን አላቅም። የለም እያልኩ ስሸኛቸው አንድ ቻይና መጣች። የለም ስላት ዚቷን ትለኛ። ኦኬ። ከዛ የመቆንጠጫው ደግሞ አልችልበትም ገና አያያዙ ምን እንደሚያክል ዶሯቸውን ታውቂያለሽ። ወደ 7-8 እንትን ሰበርኩ ስቆነጥጥ። ሼፉ መጣን እዚህ አፍሪካ ጋይ ምናምን አይሉን። ኧረ በዛ ሰዓት ትንሽ እኔ ድፍረቱም ነበረኝ ሀገር ቤት። በዛ የተነሳ ብዙም እንትን አላረገኝም እንጂ ለአዲሶች ትንሽ ያስቸግራል። ይሄ ድንጉጥ ለሆነ ምናምን እውነት ነው በጣም አንድ ሀገር ላይ አሁን ስታስበው ለምሳሌ አማርኛ በደንብ እናወራለን፣ የራሳችን ቋንቋ ነው። አሁን እንዲህ ስታስበው አማርኛ ሳይወራ ኢትዮጵያ ውስጥ ለመኖር ስታስበው በቃ የማይታሰብ ነው ይመስለው አይደል? አንተ እያወራክ ስለሆነ አንዳንድ ሰዎች አሁን አንተ በግልጹ ስላወራህ ነው እንጂ በጣም ብዙ ሰው አለ በአሜሪካም በአውሮፓም በካናዳም እንዲሁ በጣም በቋንቋ ተቸግረው እንደው ኢቭን አለቃ እንኳን ሲበድል የልብህን ለመናገር እንኳን አትችልም። እና ለእነሱ ምን አይነት መልእክት አለ? አንተ ግን ያው ምንም ብለህ ተስፋ አትፍሩ እጃችሁን። እኔ አሁን የምቸገረው መቼ መሰለሽ እጄ ምናምን እግሬ ቢቆረጥ ቀጥታ ኢትዮጵያ ነው የምላከው። እጄ እስካለ ድረስ ይዝና ወዝ በዚህ ነው ግባባው። አትፍሩ በያቸው። አሜሪካኖች በተለይ ጥያቄ ምናምን ከሆነ ነጮቹ መጠየቅ ጥሩ። ጥቁሮቹን ስጠይቃቸው በቃ ግራ ነው የሚያጋቡሽ አዲስ ከሆንሽ። እኔ አሁን መጀመሪያ ላይ የኔማ ብዙ እንትን ነበረ በበረዶ ምናምን ነገር ማሽን ውስጥ ማስገባት አሳዩኝና ከዛ ጠዋት ላይ ሄጄ ማስገባት ነበረብኝ ያሳዩኝን ማለት ነው። እና ፍሪጁ ባዶ ሆኗል ማለት ነው። ኋላ በረዶ የለም። ሄጄ መንገር አለብኝ ለሼፉ። እሱ ኖ ካም ስለው አልገባውም። ለካ አይስ ነው የሚባለው። እሱ ነው ብለዋል። ዋት ላይ እሱ ነው ብለው ምንም አልገባ ሲል እንዳጋጣሚ በረዶ ጥሎ ነበረ ውጭ ላይ። ካም አልኩና ይህንን ብዬ ሳሳየው በቃ ደከመ በሳቅ። መፍራት የለበሽም ባገኘሽው ነገር ማስረዳት። በቃ እኔ እንደዛ ነው የኖርኩት። እኔ ማውራው እኔ በጣም የሆነ ታይም ላይ የሆነ በቃ መንገር ፈልገ የተቸገርክበት አጋጣሚ የለም? እኔ አልቸገርም አልኩሽ እኮ በሰባብሬ ምንም ብዬ አስረዳዋለሁ። ከገባኝ ላይ ነው የኔ ትልቁ እንትን ስጦታ። አዎ አሁን ለአንቺ እንደዚሁ ቀልድ ስለሆነ ነው። እነሱ ጋር ሲሪየስ ሆኜ ነው ማስረዳቸው። ገብቶሻል? አሁን እንደማሳይ እንዲህ አይደለም። አክሽኑን ፈጥሬ ምናምን አርትም ለምዳለሁ እግረ መንገድ እና እንደዛ ነው የኖርኩት። አንድ በጣም የሆነ ነገር ፈልገ በሚገርም ሁኔታ የገለጽክበትና የተረዱ ሁኔታ አለ የምታስታውሰው? በቃ የተረዱ። አንዴ ደግሞ የሆነ ቦታ የሆነ ሱቅ ውስጥ ቁጭ ብዬ ማለት ነው። ከዛ መጣች ቁጭ ብዬ ማለት ነው። እና ጀበና ነው የፈለገችው ሴትየዋ ማለት ነው። ጀበናው ተደርድሯል። በኋላ መጨረሻ
ጀበና ስትል ገብቶኛል፣ ግን መናገር አልፈለኩም እዛ ቦታ ላይ። ከዛ የለም ተባለች፣ ሄደች። እንዴ ጀበና አይደለ እንዴ ያለችው? ተደርድሮ እያየሁት ነው እዛ ላይ። ከዛ ወጣው ለማንም ሳልናገር ሄድኩና ጀበና አልኳት። ጀበናውን ማስረዳት ነበረብኝና ያው ጥቁር ነኝ ታውቂያለሽ። እንዲህ አልኩና እንዲህ ስላ ያ ካምካም አልኩና እያገባውና ሸጥኩላት። የጀበናን ቅርጽ አሳያት። የጀበና እንዲህ አርጌ እሷም ገባት። ገብቷት ይኸው ሸጥኩት። ሚገርም። ፖሊስ ደግሞ ገጨውልሽ ወዲያው እንደጀመርኩ የፖሊስ መኪና ከጥቅም ውጭ አወጣሁት። ዋው! ራሱ ፖሊሶቹን ፖሊሶቹን ዱቄት አረኳቸው። ሄሊኮፕተር ብቻ ነው የቀረ እዛ ዕለት። አስረው ወሰዱኝ። ገና እንደመጣሁማ በቃ ያልደረሰብኝ የለም። መንጃ ፈቃድ እንዴት አለፍክ ግን? ማን ሆዴ ነገርኩሽ እኮ አለ እኮ ይሄ የሚነጥረው ቋንቋ ነው ምናምን። እና ደግሞ አንዴ ደግሞ የሆነች ልጅን ስራ ላስገባት ይዣት በታክሲ ይዣት እየሄድኩ አንድ ህፃን ይዛለች ማለት ነው። ከዛ ሂጅና እናገራቸው እኔ እዚህ ልጠብቅሽ አልኩና እንደ አጋጣሚ ቀበቶዬን ፈትቸው ነው ምነዳው እንደ ናይጄሪያዎች። አሁን እየነዳው እያለ የአጋጣሚ ለካ የኔ መኪና እንዲህ ሳልፍ ፖሊሶች አዩት። ከኋላ ሆነው ይከታተሉት አላል ቼክ ሲያደርጉ የተሰረቀ መኪና ነው። ከዛ ተከተሉኝና እያሉ ገቡና ሰርክል ሰሩኝ ማለት ነው። ይሰሩኝና ልጅቷ ሄዳለች ልጠይቅ። ህፃኗ ደግሞ ከኋላ ናት የተቀመጠችው ማለት ትታት። አሁን እናውረድ ይሉኛል ማለት ነው። ውርድ ስል ይሄ ቀበቶ ተፈቷል። ለምን ፈታው ሲሉ ህፃኗ ደግሞ ከዛ በሩን ብርግድ ያርጋት ወዲያው ሰንሰለት ገባም። ምን አርጎሻል? ወስደው ተጠይቃ ምናምን ከዛ ምንም አላረገኝም ምናምን ብላ። ብዙ አይነት አጋጣሚ አለ። አንዳንዴ እንደ ቀልድ የምታያቸው ነገሮች ወደ ሌላ መስመር ይወስድሻል። ይሄ ደግሞ በጣም አደገኛ ነው። አደገኛ እኔ ልረዳት ነው የሄድኩት። ከዛ ሰንሰለቴን ገባልኝ። እናቷ መጣች ታዲያ? አይ ፖሊሶቹ መረመሯት ህፃኗን ምናምን፣ እህቷንም ጠየቋት ምናምን። ከዛ አረጋግጠው ካምፓኒ ደውለው ምናምን ከዛ በኋላ ለቀቁኝ። አንዴ ደግሞ መድኃኒት እንትን ሆስፒታል ሄጄ የአመት ፈቃድ ምናምን ነገር እንዲወጣ እንዲጽፉልኝ ነው የደድ ያልኳቸው። መድኃኒት አዘዙልኝ። እነሱ ደግሞ እኔ ፍቀዱልኝ ነው ያልኳቸው። ፍቀዱልኝ እንዳልሄድ ስራ ምናምን ብዬ እንትን ስላቸው እነሱ መድኃኒት ጽፈው ላኩኝ። እሱን ተሸውጃለሁ። አይ እንኳን መርፌ ያልወጉ መርፌ ቶንጋ። ብዙ ነገር አለ። በቸርነቱ እየማረኝ ነው እንጂ እኔ ብዙ ነገር አለ። ፍቃድ ፈልጎ መርፌ የተወጋ ሰው አውቃለሁኝ ሄዶ። እየነገርኩሽ እኔ ላይ ደርሷል እኮ። አንተማ መድኃኒት ነው መርፌ አልተወጋም። በቃ አንዳንዴ የሆነ መብቴን ምናምን ላስከብር ብለሽ ምናምን በቋንቋ ጦት በቃ ሳይለንት ትሆኛለሽ። አንዳንዴ ቋንቋ ወሳኝ ነው። እኔ ቋንቋውን ባገኛት ኖሮ አትመጣም እንጂ አይሰጥሽም። በነገራችን ላይ ከላይ የሚሰጥሽ ጊፍት አለ ማወቅ ያለብሽ። ለአንቺ እንግሊዘኛ እንድታወሪ ከተሰጠሽ ለእኔ ደግሞ እንዴት እንደምግባባ ከላይ ነው ጨዋታው። ስለዚህ ተቀብዬዋለሁ። ለእግዜር ሰተህ ትተወዋለህ። እንዲህ ብለሽ ብቻ ብለሽ መተው ነው። ምስኪን። እሺ ልብስ ስትሸጥ ሱቅ ውስጥም የገጠመህ ነገር ነበር? እስቲ ንገረኝ። ኢትዮጵያ እያለሁ ነዋ። እሺ። እና እኔ እንደ አጋጣሚ ረዳት ሆኜ ነው የምሰራው እዛ ስራው ላይ ማለት ነው። እና ቤቱ ኤምባሲዎች ብቻ ነው የሚመጡት እና ለአበሻው ነው በደንብ ሰርብ የማደርገው እንግሊዘኛ ስለማልችል። በኋላ እንደ አጋጣሚ አለቃዬና ባለቤቱ ተጣሉ ማለት ነው። ከዛ ሲጣሉ ልጁን በቃ እንዳትመጣ ይለዋል ማለት ነው። ኧረ ምናምን ብለው ባለቤቱ
ኖ ማን ይሸጠዋል? ምክንያቱም ፈረንጅ ብቻ ነው የሚመጣበት ቤት። በኋላ ኖ እሱማ ከሄደ ማን ይሰራዋል? ኖ ኖ ስራው ራስ አለኝ። ከዛ እኔ ምን አገባኝ ብዬ የአጋጣሚ ሆኖ በጠዋቱ ቁልፉ ተሰጥቶኛል። ክፍት ሳረግ ቤት እያጸደው ነው። አልመጡም ፈረንጆቹ። ከዛ ሌዘር ጃኬት ነበረ። ያንን ሌዘር ጃኬት ሀውማች አሉ ቁጥር እችላለሁ። ነገርኳቸው ዋጋውን ምናምን። ከዛ ከምንድን ነው የተሰሩ ምናምን ሲሉኝም ይገባኛል። መመለስ ነው የማልችለው። ሺፕ እላቸዋለሁ። ዋት ይሉኛል። ሺፕ ዋት። ከዛ እነዚህ ሰዎች መርከብ ብያቸውን እንዲያልኩና መለየት አለብኝ ሁለቱን። ቱ ዲፈረንስ ሺፕ አልኳቸው ማለት ሰከንድ ሺፕ መርከብ ትራንስፖርት አልኳቸው ማለት ነው። ሰከንድ ሺፕ አልኩና እንደ በግ ስላቸው ጊዜ ሄደው ወንበሩ ላይ ወደቁ ማለት። ከዛ ገዙኝ ምናምን እየተነጋገሩ ኢትዮጵያ ውስጥ እንዳለ ኤምባሲው እየመጣ ይገዛኝ ጀመረ። ከልጁ በላይ ባለቤቱ ደሞዙን ጨመረልኝ። ታይቶ የማይታወቅ ሽያጭ ሸጡ። እንዲህ ብዙ ነገር ነው እኔ በእንግሊዘኛ የደረሰብኝ። አይ አሁንማ በቀል አለብህ ብዬ ነው የማስበው። ኖ አለ ወደ ውስጥ እኮ ቦርጭ አይደለም አልኩሽ እኮ ይሄ አንድ ቀን እንደ ሳውዲ አረቢያ ወጥቶ ሀብታም ያደርገኛል ነዳጅ። እሱን ቀን እንግዲህ እናፍቃለን። እሱን ጸልዩ። ገና እንደመጣው አንድ ልጅ ተተዋወቁ ማለት ነው። ፓርኪንግ አለው እና ፓርኪንጉ ላይ የመጀመሪያው ቀን እንዲያርጋ ላለ ምን አላለ ቁልፉ እንዳለ ሰብስቦ ሰጠኝ። ይሰጠኝና ይሄዳል ማለት ነው። እንዳለ ነጮቹ አቁመዋል መኪናው። ከዛ ቀይ መኪና ናት መኪናዋ። ገና ስትመጣ እንትኑ ላይ የሆነ ጥቁር ነገር ታያለች ማለት ነው። ፈረንጇ ስታይ ገና መኪናዬን ጫርክብኝ። አልነዳኋትም እኮ እኔ። ከዛ በኋላ ስትል ጊዜ ማንም አጠገቤ ላይ የለም የሚያስተረጉም። ሚኖ ምናምን እላታለሁ ማለት ነው። አልነዳውም ለማለት ስላት ምንም ትላለች። ከዛ እንትኗ በዛብኝ ጩኸቷ። አልነዳኋትም ደግሞ መኪናዋን። ጥቁር ግን አይታለች እንትኑ ላይ መኪናው ላይ። ከዛ እኔ ተናደርኩና ሚኖ ምናምን ብዬ እንዲህ ሳረገው እንትኑ ለካ የእርግባር ነው መኪናው ላይ ያለው። ብድግ አይልም። አሁን እሱ ማስረዳት ነበረብኝ። ዘበርድ አልኳት ወደ ላይ እንደዚህ አሳይቼ እንጂ አርታ ነው ለማለት ነው። ገባት ግን? አዎ ኦልሬዲ ተነስቶላታል። ከዛ ወደ ሲገባት በቃ ሳቀች ምናምን። ከዛ በኋላ ፍሬንድ የነበረች ደስ የሚል ቆይታ ነው ያለን። እርግጥ ምናልባት የመጀመሪያ ኢንተርቪው ስለሆነ ብዙ ያላጫወትከን ነገሮች አሉ ብዬ ተስፋ አደርጋለሁ። በ20 ምናምን ዓመት ውስጥ መቼም ከመጀመሪያ አሜሪካ ስትመጣ ጀምሮ ምን እንዳጋጠመ ምን እንዳለ በደንብ ትተርክልናለህ ብዬ ተስፋ። በነገራችን ላይ አሁን አክተር ነኝ። ላይክ ምን አይነት አክተር ማለት? አሁንም ልትገረሚ? አሁን እንዴ እስቲ ንገረን። አክተር በቃ ገብቼልሻለሁ እንደምንም እየተንፏቀቅኩ በቃ በኃይለኛው እኮ። ማለት በምን በአማርኛ ነው ወይስ በእንግሊዝኛ? እኮ ምን ይባላል? ሌተር ይባላል። ገና አሁን ነው እንትን የሚሆነው ሪሊዝ የሚሆነው። አሁን ገና ነው የደረሰኝ እና ብዙ አይነት ነገር ነው ያለው። ምንድነው ሪቬንጅ፣ ፍቅር፣ ብዙ ነገር ነው። አንተ ምን ሆነ ነው የምትጫወተው እዛ ላይ? እኔ ብዙ ቦታ ነው ደናሽም ሆናለሁ። አረ ብዙ አይነት ቦታ ነው የምገባው። አሁን ምን ላይ ነው የሚለቀቀው እንድናየው? ይለቀቃል። አሁን በሲዲ ነው የተሰጠኝ እኮ። ኔትፍሊክስ ነው ወይስ ዩቱብ ነው? ምን ላይ ነው? እኔ እንጃ በምን እንደሚለቁት አላወኩም ገና። ትነግረናለህ። እና አንዴ ብቻ ነው ያወራሁት እዚህ ላይ እና በእሱ ላይ መግባት አለብህ ምናምን ተባልኩና በግድ መናገር አለብህ ተብዬ የተወሰነ ተሰጠኝ ማለት ነው። እና እኔ አልችልበትም ሲሪየስ መሆኑ ችግሩ።
አስገብተው ከዛ ሸረፍ አረጓት። ያው የምናገራትን እንግሊዝኛ አልመጣም መሰለኝ አብሮ እና ቆረጡት። አዎ ቀስ አድርገው ገረዟት። ብዙ ብዙ ነገር እሰራ ነበረ እኔ በራሴ ኬርለስነት ነው እንጂ እንትኑ ፈጥሬያለሁ። በሀያ ምናምን ዓመት እስከ ጥግ በመላው ዓለም ላይ እጄን ዘርግቻለሁ። ጥሩ ኔትወርክ አለ። ኮኔክሽን ኮኔክሽን ሰርቻለሁ። አሁን ምሰራው ምንድነው መሰለሽ የህይወት ታሪኬን አሁን ይህንን ወደ ፊልም ላስቀይረው እንትን እያልኩ ነው፣ እየተነጋገርኩ ነው። እና ይሄ የህይወት ታሪኬ ነው። እንደውም ገና አላለቀም። ቀንጨብ ቀንጨብ አድርጌው ነው እና ኦልሬዲ ተርጉሟል። ትንሽ ትንሽ ብዙ ታሪክ አለ ከሱ ውስጥ መቼም በሌላ ጊዜ ምናልባት ያንተን የህይወት ታሪክ በደንብ ትነግረናለህ። አሁን ወደፊትማ በፊት ጨዋታውን ብቻ ነው ያጫወትከን። እኔ ብዙ ጨዋታ ነው ያለኝ። ለነገሩ ግን ምንድነው ሲሪየስ አልሆንም። ልክ አሁን ለምሳሌ ድግስ ላይ ብትመጪ ምናምን ይወጣል ከውስጤ። አሁን ሲሪየስ ነገር ስለሆነ ያው ሰበር ሰበር እያደረኩ ነው የማጫወትሽ። የምታስተላልፈው መልእክት ካለ እስቲ ለሚያዳምጡ ለመላው ዳያስፖራው መልእክት ካለ ንገረን። ዲያስፖራን እኔ የምመክረው ልክ አሜሪካንን እንደ ሀገር ቤት ማድረግ። ምክንያቱም ለመሰለሽ ደስታ የሚመጣው እንትን ስታደርጊ ነው፣ ለቀቅ ስትይ ነው። እና አብሮ መኖር ትችያለሽ። ሳንቲም ላይ ብቻ ፎከስ ስለሚያደርጉ ነው ጭንቀት ውስጥ የሚገቡት። ከሳንቲም ውጭ ስለ ሰው ከሰው ጋር አብሮ መዋል ምናምን ቢያስቡ ጭንቀቱ ይጠፋል። ከሰው ጋር ከዋልሽ እኮ እንትን ነው የሚሆነው። ግን ምንድነው በአብዛኛው ብር 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 ስታይ አብረሽ ትበሪያለሽ። እንደዛ መሆን የለብሽም። ሰው መውደድ፣ ሰው ከወደድሽ ብሩም ይመጣል፣ ደስታውም አለ። ማህበራዊ በጣም ወሳኝ ነው ከብር በላይ። እኔ እሱ ላይ ፎከስ ቢያደርጉ ጥሩ። ሴቶቻችን ደግሞ ወንዶች ሲጠሯቸው ምናምን በሰዓቱ መገኘት ምናምን ጣጣ ያበዛሉ። አንዳንዴ ልጀነጅንልሽና በቃ ስልክ አይነሳ ውሃ ውስጥ ገባ ስልኬ ምናምን ነው የሚያበዙት እና ያስጠላሻል። ከመጀመሪያው እሱን ያቁሙ ሴቶች። እና ፓሪ ቦታ ላይ ምናምን ደግሞ ፈታ። ይሄ ዝም ብሎ ለመጓተት አይደለም መሄድ ያለባቸው፣ ቁም ነገርም ይዞ ለመምጣት ይጠቅማል። ፓሪ በጣም ወሳኝ ነው እና ይህን በደንብ ነገራቸው በራስሽ። እኔ ለሚዲያ አልመችም። አይ ጥሩ ነው። እንግዲህ አንዳንድ ጊዜ የተለየ ምክር አሰጣጥም ጥሩ ነው። ከዚህ በፊት የተለያዩ ባለሙያዎች አቅርበናል፣ የትዳርም አማካሪዎች በጣም ብዙ። ግን አብነት ሲነግረኝ ኖ እኔ አልችልም ምናምን ሲሪየስ አልሆንም። ገብቶሻል? አሁን ለዛ ነው ሚዲያ ስለሆነ ቆረጥ ቆረጥ እያደረኩ ነው የምነግርሽ እንጂ አሁን ልክ እንደዚህ ድግስ ላይ ምናምን ቀደዳ ቢሆን በደንብ ይመጣል ከውስጥ ተፈንቅሎ። አሁን አነስ ባለ። አይ ጥሩ ነው። ለሴቶቹ መጀመሪያ አስተላልፍልን፣ እንጠባበሰው ያቸው መጀመሪያ። ትዳር የለም ምናምን ከማለታቸው በፊት ፕሮሰሱ ማወቅ አለባቸው። ፕሮሰሱ የሚጀምረው ፓሪ ቦታ፣ ቤተክርስቲያን፣ ይሄ የህዝብ እንትን ቦታዎች ተጠቀሙበት ባያቸው። ዝም ብላ በ18 ዓመቷ በ20 ዓመቷ ከቤት ወደ ስራ ከቤት ወደ ስራ ከሆነማ አይሆንም። ጊዜ ለራሳቸው መስጠት። አንዳንዴ ብርን በካልቾ መምታት አለባቸው። ብር ላይ በፎከስ ብቻ ሳይሆን ህይወት እያንዳንዷ ቀን ላይፍ እንደሆነች ማወቅ። እንደዛ ካላረጉትማ ወደፊትም እዛው ላይ ነው የምታገኛቸው። ብር እንትን አይሆንማ። ማህበራዊ ህይወት ላይ ፎከስ ማድረግ አለባቸው እና የምትፈልጊው ማህበራዊ ሲኖር ደስታ ይመጣል። ደስታ ካለ ደግሞ አሜሪካንን አገኘሻት ማለት ነው። ያለ ማህበራዊ ህይወት ቤትሽን ዘጋሽ፣ ስራ ገባሽ፣ ብሩ ተሰበሰበ፣ ትርጉም የለው። ከሰዎች ጋር የሆነ ነገር ወጣ አድርገሽ ምናምን ደጋግሰሽ ስትጠሪ ምናምን እሱ ነው እንትን የሚያመጣልሽ ሰው ስትወጂ እንጂ በብር ደስታ አትገዥማ። እኔ አሁን ብር ኖሮኛ አያውቅም።
በቃ እንጆይ ነው የምፈልገው። እሱ ላይ ነው ፎከስ የማደርገው። በዛ የተነሳ አሜሪካ ላይ 22 ዓመት እኔ በአሜሪካ ተማርሬ አላውቅም። እንደዛ ነው። አይ በጣም ጥሩ ነው። እንግዲህ የእኔን ነው የማካፍላችሁ። ትክክል። የሚጠቅመው ይወስዳል። እንግዲህ የሚጠቅመው ይወስዳል፣ የማይጠቅመው የራሱን መንገድ ነው። ግን እኔ 22 ዓመት አሜሪካ ኖሬያለሁ። ዚስ ኢዝ አሜሪካ ቢለኝ እኔ አልሰማውም። ያ ሲስ የራሱ አሜሪካ አለች። አዎ የራሴ አሜሪካ አለች። እውነት ነው። ተመልካቾቻችን እንግዲህ የዛሬን እንግዳ እንደምን አያችሁት? እኔ ተመችቶኛል። አንዳንድ ጊዜ እንደዚሁ በጣም ወጣ ያለ የተለያየ እዚህ ሀገር ስንኖር እናውቃለን። ብዙ ህይወት አለ፣ ብዙ አይነት አኗኗር አለ በመካከላችን እና ይሄንን ገጽታ ደግሞ ብዙዎቻችን ለምሳሌ ለፍተን የሆነ አሁን ሲስ እንደሚለው አገራችን ወይ መገንባት፣ እዚህ ሀገር ትልልቅ ቤት መግዛት፣ መኪናዎች መግዛት፣ ቢዝነስ መጀመር ስንሯሯጥ 3 ስራ ስንሰራ የሆነ ስንውል የተወሰነ ብር እኮ ያስፈልጋል ትንሽ። ለራስሽ ግን ቦታ መስጠት በጣም ወሳኝ ነው። አንተ ደግሞ የምታስቀድመው የምበላው ካለ የሆነ ነገር ካለ ራሴን ከቻልኩኝ ከሰው ጋራ ደስ ብሎኝ መኖርን እመርጣለሁ። የኔ ምርጫ እሷ ናት። እስቲ እንግዲህ እናንተ ደግሞ ሀሳብ አስተያየታችሁን ስጡ እንጂ ስትሮጪ አሜሪካ አታልቅም፣ ትጨርስሻለች። በጣም ጥሩ። ህይወት ደግሞ አጭር ናት፣ እንደምታውቂያት ናት። መቼ እንደምትቀነጠሽ እንደ ጫት አታውቂው። ስለዚህ ባለችው ጊዜ እንዴት መዝናናት እንዳለብሽ አብረሽ ካላስኬድሽው ብትሰበስቢው ምናምን ከአንቺ እንትን አይልም። እና ህይወትን ቀለል ማድረግ መልመድ የመጀመሪያ መመክራቸው እሱን ነው። ቢጠቅማቸው ወሰዱ፣ ባይጠቅማቸው ችግር የለም። እኔ ግን እኖርበታለሁ። በጣም የማመሰግነው። ችግር የለም። አብረን ስለቆየን እኔንም ፈታ ስላረከኝ ተመልካቾችንም እንግዲህ አንዳንዶቻችሁም እንግዲህ የህይወት ልምዳችሁን በአሜሪካ፣ በካናዳ፣ በአውሮፓ ምን ይመስላል የሚለውን እንደዚህ ብቅ እያላችሁ ስለ ህይወት ሲያወሩ ደግሞ እውነት ቢያወሩ ትክክል። ይህ ዝም ብሎ እንዲህ እየሸረፉ ሳይሆን በቃ ማጉረስ ያለባቸውን አጉርሰው የተቀበለ ይቀበል፣ ያልተቀበለ የራሱ ችግር። በጣም ጥሩ። እንግዲህ ሲስ ለዛሬ እዚህ ላይ ብንሰናበታቸው ምን ትላለህ? ኧረ ይመቻችሁ ያቸው። ከመሰናበታችን በፊት ግን አንድ ማስታወቂያ ያለኝ በፌስቡክ እና በቲክቶክ የኔን ስለ ካናዳ የሰራናቸውን ቆራርጠው አጭበርባሪዎች የካናዳ ቪዛ እያሉ እየተጠቀሙበት ነው። በዛ ላይ ደግሞ የኢትዮጵያን 09 ስልክ ለጥፈው ነው እና በጣም ጥንቃቄ አድርጉ ለማለት ፈልጋለሁ። እኔ ደላላም አይደለሁም፣ ወደ ካናዳም አልወስድም። እንግዶች እየጋበዝን የተለያዩ ባለሙያዎች ጠበቃዎችን እየጋበዝን የሰራናቸውን ቪዲዮዎች ነው የቆራረጡትና መጨረሻ ልናገር። መልካም። የኢትዮጵያ ዲያስፖራው አብነትን ቢከታተል ይጠቅመዋል። የሚጠቅም ቦታ ላይ በደንብ ቢጠቀም ኢንፎርሜሽን ወሳኝ ነው እና ይሄ ዝም ብሎ ትልቅስቅስ ቦታ ላይ ዝም ብሎ እንደ በግ መሄድ ሳይሆን ቁም ነገር ያለበትን ቦታ ላይም በደንብ መመልከት ጥሩ ነው። ስለዚህ ሰብስክራይብ አድርጉ። ኪዲ ሰብስክራይብ ማዳመጥ፣ ቁም ነገር ያላቸውን ሰዎች ሰዓት ሰጥቶ ማዳመጥ አለባቸው። አሁን ስለ ክሬዲት ካርድ የሚያውቅ የለም፣ ገብቶሻል? ግን ስድብ ላይ ተሰልፎ ታገኘዋለሽ። እና እንደዚህ አይነት ትምህርት ነገሮች ላይም ቢያተኩሩ ህብረተሰቡ ይጠቅመዋል ባይነኝ እኔ በግሌ። በጣም አመሰግናለን። እኔ ቀልድ እወዳለሁ፣ ግን ቁም ነገርም ደግሞ የግድ እንደዚህ እንግዲህ ፍቅር የሆነ ሰው ነው ይዘንላችሁ የመጣ ነው። የነበረ ቆይታ በጣም ደስ የሚል ነው። በሌላ ዝግጅት እስከምንገናኝ ቸር ቆዩት። ይመችሽ። ቻው።